ከአዲሶቹ ጓደኞች ጋር መዋል ከጀመርክ ጀምሮ ደስተኛ ሆናል። እና አንቺ ምን አስቀናሽ? ምን ነው መርማሪ? የሚረብሽ ዜና አለኝ። ጀባ ሞቷል። ምን? አንተና ልጅ በህይወት አላችሁ? ስለ ልጅ ብታስብ ነው የሚሻለው። ዳሪና ስለ ጀባ ሰምቻለሁ። ልጅ አለበት። ታሾፋለህ እንዴ? የገንዘብ ምንጭ ሲደርቅ ጓደኞቼ ሁሉ ትተውኝ ሄደዋል። ግን ቤተሰብ አለሽ። ስለዚህ ችግርሽን ለቤተሰብሽ መንገር ትችያለሽ። ሰላም፣ እንዴት ነህ? አለ እዚህ ምን ትሰራለህ? ጀባን የሚተካውን ሰው ያገኘሁት መሰለኝ። እንዴት አደራችሁ ወዳጆቼ? ሻይ ላምጣላችሁ ወይስ ቡና? መቼም ዛሬ በግማሽ የበሰለ እንቁላል እንደማንበላ ተስፋ አደርጋለሁ። ፈገግታሽ ናፍቆኝ ነበር። ዘሩ ይዘራል፣ ባለቤት ተክሉን ያጠጣል አይደል የሚለው መጽሐፍ። ህይወቴ ላይ ለውጥ እንደሚኖር ተስፋ አድርጋለሁ። ሮቤል መሆኑ ነው ተክሉ? የፈለግከውን ነገር ማለት ትችላለህ። ጌታቸው ለሱ ዝም ብሎ ጓደኛ አልነበረም። ማለት ለሮቤል የንግድ ስራ ገንዘብ ድጋፍ አድርጎለት ነው እዚህ የደረሰው። እና እስከ ዛሬ የት ቆይቶ ነው? ነጋዴ አይደለም? መቼ ይቀመጣል? ወዳጁን እንኳን መቅበር ሳይችል። አሁን ግን እኔን ካለሁበት ሁኔታ ለማውጣት ሊያገኘኝ ይፈልጋል። ከላከልሽ የጽሁፍ መልክ ተነስተሽ ነው ይሄን ሁላ ነገር እንደሚያደርግልሽ ያሰብሽው? ምን አለ በይኝ፣ ይሄ ነገር ዋጋ ያስከፍልሻል። አግኝተሽ አነጋግሪኝ። አንቺ እንደምትይው ሮቤል ለጌታቸው ጥሩ ሰው አልነበረም። ያው እንደለመድሽው አቋራጭ ፈልገሻል። ሰለሞን፣ ሮቤል ቤተሰባችን ነው። የልጇም የአይን አባት። ሊበሏት ያሰዋትን አሞራ ጅግራ ናት ይሏታል ነው የሚባለው። አንተ ግን መቼ ነው የምትለወጠው? ለነገሩ አሁን ጸሎት እየተሰማ ስለሆነ አንተም መጸለይ ሳይነው ዛሬ ደግሞ ትምህርት ቤት በአንድ እግር ነው እንደምትሄድ? በቃ አንድ እግር ጫማዬን ብቻ ነው ያገኘሁት። ማታ እዚህ ነበር እንደ ያወለኩት። ምን አቅላለሁ። ይልቅ ስማ፣ ዛሬ ከትምህርት በኋላ ከሉል ጋር ፈታ ለማለት እንወጣለን። ትመጣለህ? አይ አልችልም። በመጣም የምንግባባ አይመስለኝም። አልገባኝም። ትናንትና በካፒታሊዝም እና በኮሚኒዝም መካከል ያለው ልዩነት ራሱ አላውቅም ነበር። እኔ እንደናንተ ጎበዝ አይደለሁ። ምንድን ነው የምታወራው? እኛ እኮ ጓደኞችህ እኮ ነን። አንተ ማታውቀውን ነገር እኛ እናስረዳሃለን፣ እኛ ማናውቀውን ነገር ደግሞ አንተ ታስረዳለህ። በቃ ሁለታችሁም አንድ አይነት አይምሮ ነው ያላችሁ። ሉል ጥሩ ልጅ ነው። አያትዬው ግን በጣም ከባድ ሰው ነው። ትናንትና መጽሐፍ ለመለስ እነሱ ቤት ሄጄ ነበር።
አያትየው አስተያየቱ እንዴት እንደሚከብድ በቃ ሉል ማበላሽ ነው የሚመስለው ታውቃለህ። እዚህ ሰፈር ያሉ ቤተሰቦች እኮ የልጃቸውን ጓደኛ እንደዛ እኮ ነው የሚያዩት። በተለይ ደግሞ አንተን ካጠገቡ ሁላ የምትደርስ የሚፈልጉም አይመስለኝም። ልክ ነህ ቴዲ። እኔም እኮ ለዚህ እኮ ነው ካጠገቤ በትረክ የምልህ። ለሁሉም ቢሆን ደግሞ ታስፈልገዋለህ። ትዕግስትና እነዛ ወረተኛ ጓደኞቿ ዛሬ ባይሆን እንዴት ደስ ባለኝ ነበር። ከጨዋታ ውጪ እንዳልሆንኩ ሲያውቁ ምን እንደሚሉ ማወቅ ፈልጋለሁ። ኢንስታግራምሽ ላይ ፖስት ስላደረግሽው ሰው ያውቀዋል። ቀይሪው። ልብሶች እየደጋገምኩ መታየት አልፈልግም። ይገርማል እኮ ለእያንዳንዱ ቀጠሮ ልብስ መቀየርና የበጎ አድራጎት ዝግጅት ላይ መገኘት እንዲናፍቀኝ። እሺ ምናልባት ምን ነው ሁሉን ነገር አይሆንም አልሽ? የምሳ ግብዣው ቤቱን አላልሽ? ዝንጥ ብለሽ መሄድ አለብሽ። ከሳምንቱ መጨረሻ በፊት አጎቴ ሮቢል ከዚህ ሰፈር ነፃ እንደሚያወጣን ተስፋ አደርጋለሁ። ወይም ደግሞ ሆቴልም ቢሆን እንቆያለን። ትልቅ የመዋኛ ገንዳ ሊኖረውም ይችላል። የራሳችን ሺፍ በየክፍላችን መጥቶ አይታዘዝም። ጊዜው ርዘም እንጂ አይቀርም። ይኔድ ንግስቲቷ ወደ ዙፋኗ መመለሱ አይቀርም። እውነት ታደርጋለሽ? በሚገባ። በአንቺም ሳይረፍድብሽ ወደ ትምህርት ቤት ሂጂ። እማዬ ናት። እንዴት አደራችሁ? አይቀድምም? ስብሰባ ሄዳለች። ኧረ አንድ እግር ጫማዬን ላገኘው አልቻልኩም። በአሁኑ ዓመት ማት ስንት አመጣለሁ ብለህ ታስባለህ? አላውቅም፣ ምናልባት 85 100% ብለህ ማሰብ አለብህ። አባዬ ባለፈው ተርም እኮ ከፍተኛ ውጤት እኮ ነው ያመጣሁት። ያም ቢሆን በቂ አይደለም። ሰላም ሰላም፣ እንዴት አደራችሁ? እንዴት አደርክ? አባዬ በቃ እኛ እንሂድ። ከሰልፍ ቤት የምንሰራው ስራ አለ። አብረን ነው የምንሄደው። እኛ በእግር እንሄዳለን። ቴዲ ምግብ ከበላ በኋላ ከአንተ ጋር በመኪና ይመጣል። ጋሼ በጭራሽ ምስጋናው ሊሆን አይችልም። ባለፈው የተፈጠረውን ረሳኸው እንዴ? መብቴ በሰጠሁሽ ቁጥር ችግር ይሆንሽብኝ። ልጁን የሚያደርገውን ያውቃል። ስለዚህ ምከሪና ሰልጥኝ። ገና ልጅ እኮ ነው። እኮ ለመለማመድ ጥሩ እድሜ ላይ ነው ያለው። ተማሪ ነው፣ አባቱ ደግሞ ዳይሬክተር። በዛ ላይ ይህንን እያወቅሽ አሰርተሽዋል። በዚህ ምክንያት ለሁለት ሰዎች ሞት ምክንያት ሆኗል።
ጀባን የሚተካ አዲስ ሰው አንፈልግ። ራሱን እናሰራዋለን። አንዱ የጆሮ ጌጤን አይተሃል? ምናልባት አላየሁም። እርግጠኛ ነህ? ምን እያልሽ ነው? የጌጣጌጥ ሳጥኔ እንደምትከፍቱ ታውቃለሁ። እጅህ ላይ ያረከው ሰዓት አይበቃህም እንዴ? ያውም የውዱ ባለቤቴ ነው። ራስሽ ነሽ የሰጠሽ። እንዲህ በየቀኑ የምታነሽብኝ ከሆነ ግን ልመልስልሽ እችላለሁ። ይሄ ሁሉ መሽቀርቀር ለሮቤል ነው? ምን ማለት ነው? ደግሞ ወደ ቀጣዩ ተጠቂ ልትሄጂ ነዋ። እሱ አንተን አይመለከትም። አሁን የጆሮ ጌጤ እንድትሰጡኝ እፈልጋለሁ። ስርዓትሽን ያዥ። እንደ ሌሎች የሰፈራችን ሴቶች ከተለያዩ አባቶች ወልደሽ እንድንሰቃይ አልፈልግም። ለነገሩ መስቀረልን። ከዚህ በላይ ልታገስ አልችልም። ስለ ልጆቼ ምንም ነገር መናገር አልችልም። ምን ነው ዋሸው እንዴ? ከተለያዩ አባቶች አይደለም የሚወለድሻቸው? አሁን ደግሞ ሌላ የቼክ ደብተር የያዘ ፍለጋ ማሯሯጥሽን ተያይዘሽዋል። አንቺና አባ ጌታቸውን ለማጥመድ እንድትሽ ያደረጋችሁትን በሙሉ አውቃለሁ። የማረጋፊ ነህ? ከምን ኳስ ላይ ነው የምደግፈው? እግር ኳስ ክለብ የለም እንዴ? እንዴ ናሽ እዛ ጋር ትንሽ እግረን ክፈተው። በመሀል ሎጫ ገባ ያሸንፋል። በዛውም ጨዋታውን አንተ ትለምዳለህ። አንተ ጌታነህ ከበደ፣ አንተ ደግሞ ሳላዲን ሳይድ፣ እኛ ዳነ ግርማ። ሰው አንተ እንኳን አጥቂ ሳይሆን በረኝነት ሳይሻረቀ። ቆይ ፕሪሚየር ሊግ ታያለህ? አላይም። እና ታዲያ እንዴት ይሄን ሁሉ ተጫዋች ልታውቅሻል? ትምህርት ጓደኞች ሲያወሩ ሰምቻቸው ሎጬ እዝልብኛላችሁ። ለጠርጠሩት ስማ፣ እኛ ሜዳ ላይ ብቻ ሳይሆን የሰው ጭንቅላት ላይ መጫወታችን አይቀርም። እሺ እና መቼ ነው ድጋሚ የምንጫወተው? ክላስ የሌለቀ እንደዚህ እንጫወት። አሁን ንግባ በቃ። እቴጌ ብሌን፣ ክቡርነቱ እንዴት ነዎት? ሰላም ነኝ። ባለቤትስ? እናቷ ደህና ስላልሆነች ከልጆቹ ጋር ልጠይቃቸው ሄዳለች። ቤት ውስጥ መቀመጥ ጭንቅ ብሎኝ ነበር። የቀብሩ ስነ ስርዓት ላይ ልገኝ ባለመቻሌ በጣም አዝናለሁ። ሲሊከን ቫሊን ጥዬ መምጣት የማልችልባቸው የቢዝነስ ሚቲንጎች ነበሩ። የላኩልሽ ስጦታ ደረሰሽ? ደርሶኛል። አመሰግናለሁ። ጌታቸው በሞተ ማግስት ሁሉንም ነገር ነበር የወሰዱብኝ። ያሳዝናል። አባቴ ባይኖር በጣም ከባድ ነበር። ልጆች እንዴት ናቸው? የግል ትምህርት ቤታቸውን ለቆ የመንግስት ገብተዋል።
ያው በሐዘንሽ ጊዜ ሳላጽናናሽ መቅረቴን ይቅር እንደምትይኝ ተስፋ አድርጋለሁ። ለማንኛውም ይህን ሁሉ ሊለውጥ የሚችል እቅድ አለኝ። ከጥቂት ቀናት በፊት አንድ የመንግስት ፕሮጀክት እንድንሰራ ተጋብዘን ነበር። የመዝናኛ ማዕከሎች፣ ፓርኮችን የያዘ ሲሆን ፕሮጀክቱ ለእኔ ተሰጥቷል። ስለዚህ ስራውን ከፈለግሽ አንቺም። ምን እያልክ ነው? እርግጠኛ ነህ ሮባ? እንዴት ነኝ? ሃይኪንግ ብንሄድ ብዬ እያሰብኩ ነበር። ሃይኪንግ? ተራራ ላይ በእግሬ የሚሄድ ጉዞ እኮ ነው። ኧረ እኔ እንደዚህ አይነት እቅድ የለኝም። እኛ ኑሮን የተሻለ ለማድረግ ደፋ ቀና እንላለን። ጭራሽ በራሳችን ፍቃድ ተራራ ልንወጣ እንዴ? ኧረ ማናት? ደሊና ቆንጅዬ ነች። የምስጋኖች እኮ ነች። አረ ሰላም ተማሪዎች፣ በር ላይ እየጠበቅኩ ነበር። ማን ነው ከኔ ጋር ወደ ቤቱ መሸኘት የሚፈልግ? እኔ ላሉል ቀጠሮ አለን የሚሄድበት ቦታ። ስለዚህ እድለኛው አንተ ነህ። እንዴ ገባሽ? የተማርኩበት ትምህርት ቤት እኮ ነው። ሁሉም ሰው ያቀኛል። ገቢው ትልቅ ላይሆን ይችላል፣ ግን ፕሮጀክቱ በተሳካ ሁኔታ ከተጀመረ በክልልና በሀገር አቀፍ ደረጃ ትሰራላችሁ። እኔ ፕሮጀክቱን ሰብ ኮንትራት ብሰጥሽ ልትወጪው እንደምትችይ አምናለሁ። ስራ ቢዚ ስለሚያደርገኝ አንድ ቦታ ቁጭ ብዬ መስራት አልችልም። አውቃለሁ። ብዙ ሀገሮች እየተጓዘ መስራት የለመደ ሰው አንድ ቦታ ተቀምጦ መስራት ይከብደዋል። እንዴት እንደምነግርህ አላውቅም። ከብዙ ችግር ነው ያዳንከኝ። እኔስ ብትይ የጌታችሁን ውለታ ለመመለስ እድሉን እንዳገኝ ጸሎቴ ነበር። ማነህ? ቆይ እኔ እመጣለሁ። የኔ ሰዎች ሁሉንም የሥራ ሂደት ይከታተላሉ። ስለዚህ ስለ ሕግ ጉዳዮች አታስቢ። ግን እኮ በጀቱ በጣም ትልቅ ነው። ሙሉ ለሙሉ ያንቺ ፕሮጀክት ይሆናል። ለዚህ ነበር እኔም ቢዝነስ ማኔጅመንት ኮርሶች የወሰድኩት። ለእንደዚህ አይነት ስራ በጣም ፍላጎት ነበረኝ። ግን አልጨረሽም አይደል? ያው በተወሰኑ የቴክኒክ ጉለቶች። ልጆቹ ናፍቀውኛል። ነገ ስለ ስራው ሂደት ስለምንነጋገር በዛው ይዘሻቸው ልትመጪ ትችያለሽ። እርግጠኛ ነኝ እነሱም አንተን ለማየት በጣም ጓጉተዋል። አመሰግናለሁ። ቆይ ለምንድን ነው እንደዚህ የምታይኝ? ለዛሬ ከበቂ በላይ አፍጥጠህብኛል። ከዚህ በኋላ አብረን ስለምንውል እኔን ለማየት ጊዜ ይኖርሃል። የሙሉ ጊዜ ስራ ያለሽ መስሎኝ። እኔ እናንተ እኮ ስራ ባልደረቦች ነን። ያው አንተን በትርፍ ሰዓት እንደምትሰራ አስበው። ደሊና ምን እያልሽ ነው? ባልደረባ ግልጽ አይደለም ማለት? ቆይ ነፍሰ ገዳይ እንደሆነ የምትፈልጊው? ሲጀምር ጠለፋ እንጂ ግድያ አይደለም ስራችን። ብዙ ጊዜ ደግሞ ሴት ስለሆንኩኝ ሰዎች አይጠረጥሩኝም። ይቅርታ፣
እኔ ይህን ነገር ማድረግ አልችልም። አሁን ቴዲና ቤተሰቦች ሳይመጡ ከዚህ መሄድ አለብን። ትሰማለህ? ይሄ እኔ ፍላጎት አይደለም፣ የጋሽ ዝናው ትዕዛዝ እንጂ። አያገባኝም። እዚህ ነገር ውስጥ አንዴ ከገባህ መውጣት አትችልም። መውጣት የምትችለው መውጣት ሲፈቀድልህ ብቻ ነው። መቼም ፈርታህ አይደለም አይደል? ጥሩ፣ ለዛሬ ነው ሽፍን እልሃለሁ። ለነገ ግን ዝግጁ ነው። ሽንኩርት መላጥም ሆነ መክተፍ በጣም ነው የምጠላው። እና ሰራተኛ ይቀጠረልሽ? ማሚ እራት መስራታችሁ ማቆም ትችላላችሁ። ዛሬ እራት ይዤ መጥቻለሁ። እኮ ነው ማረግሽ ነው። እኔ ምድድ ነው ማረግሽ። እኔ ቆንጆ ሮቤል ለወንድሙ ልጆች ምግብ እንዲሰራላቸው አዘዘ፣ ተዘጋጀ። ጥሩ ዜና እንዳለ ተስፋ አደርጋለሁ። በጣም እንጂ አባቴ፣ ሮቤል እስከ ጥሮታ ጊዜ ድረስ ገንዘብ የማገኝበትን ስራ ነው ያቀረበው። በጣም ደስ የሚል ነገር። እንዴት ደስ እንዳለኝ አታውቅም። ዝርዝሩ ላይ ከመፈረሜ በፊት በደንብ እንዳነበበው ስራውን ሰጥቶኛል። እርግጠኛ ነሽ? የማይመለከትሽን ጥያቄ አጠይቂ። ሰው 4.10 the normal force is እኔምል ምስጋናና ደሊና ፍቅረኛሞች ናቸው እንዴ? እኔ እሱ እንደሚወዳት ብቻ ነው የማውቀው። ግን እኮ እሷ ትልቅ ነች። ሰላም ነው? እኔ ወደ አልጋ ልሂድ። ደህና ነኝ። ሰላም። እስኪ ቡና አምጣልኝ። እስካሁን ድረስ ግማሽ የሚሆን ሰነድ እንኳን አላነበብኩም። ልተኛ ነው እኮ። ከመተኛት በፊት አንቺ ሴት ንግስት ሆንሽብኝ እኮ። ምን ነው ቤተ መንግስትን ያለሁት አልሽ? ጀመረህ ደግሞ። ምን ለማለት ነው? ህይወት የሚቀይር ፕሮጀክት እያነበብኩ ነው። እና ምን ይጠበስ? ለነገሩ አንተ አባ መጠጥ ቤት ውስጥ ከመስራት ውጭ የምታውቀው ምን ነገር አለ? ራቅ አድርገህ ነገሮችን ባለማየት 30 ዓመት ሙሉ እዛው። እንዳንቺ ግን ገላይን አልሸጥም። ወጣችሁ ከዚህ ቤት ወጣችሁ ያለብኝ ማለት ነው።